ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ ከእግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ኒውያል ክፍል 25 ድራማ ማለት ነው ወዳርጋ። ከዛ ሀኒ ደግሞ ለአባቷ በጣም ብቻ የሚሄድ በጣም ፈራለሁ በማለት ትነግረዋለች ማለት ነው። አባትየዋ ደግሞ ለምንድን ነው ብቻሽ የሚሄድ ደህና ነህ ወይ እያለች ባለፈው ግን ክፍል 24 ልጅቷ ለናዝ የመዝገቡ እህት ደውላ መዝጋው የሚባል ታውቂያለሽ ወይ ስትላት አይ አላውቅም ስትላት በቃ ስንገናኝ እነግርሻለሁ በማለት ትነግራት ነበረ ማለት ነው። እሷ ደግሞ በቃ አባትየዋ በቃ እኔ ቤተክርስቲያን ልሄድ ነው ስትለና አብረን እንሂድ ስለው 10 ከሌለስ ግን 10 ይሄን ያህል አይጠፋም በማለት ይነግራታል ማለት ነው አባትየዋ። ከዛ እሷ ደግሞ እንዴት ስትላለ አባቴ ሜቢ ይመጣል ትለዋለች። ጨነቀኝ ምን እንዳድርግ ትሏል እና ወደ ስራሽን ሄጅ እያላት አባትየዋ ይነግራታል ማለት ነው። እሷ ደግሞ አባትየዋ ስማው እሷን አሟልልኝ ብላ ከቤት ትወጣለች ማለት ነው። ክፍል 25 ነው ይሄ ማለት ነው። እና ኒውያልን ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆንልኝ በትህትና ጠይቃለሁ። በዚህ አጋጣሚ ሼር ላይክ አድርጉልኝ፣ ሰብስክራይብ ማድርጉ ማለት ነው። እዚህ ላይ ሁሌም የማቀርበው እውነተኛ ነገር ስለሆኑ ላይክ ሼር በማድረግ ጠፍቻለሁ። ሰሞኑ የስራ ትንሽ ቢዚ ስለሆንኩ ነኝ። ስለዚህ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ ማለት ነው። ሁላችንን ያው አብረን እናድጋለን ማለት ነው። ከዛ በኋላ ኒውያል ድራማ ማለት ነው ክፍል 25 ሄደችና ወደ ስራ ሄደች ሀኒ። ከአባትየዋ ደግሞ በጣም ጨንቆ ስለነበር ስማ ደህና ዋልልኝ አባ ብላ ወደ አባቷ ትሄዳለች ማለት ነው። ስለዚህ ሁላችንን ለራሳችንን አስላለን እማዬ እያለች ትቀሰቅሳለች። ሰላም ደግሞ ማለት ለእናቷ ወይ ነግተዋል እኮ ተነስ እያለች ለእናቷ ትቀሰቅሳታለች ማለት ነው። ሰላም እሺ በማለት እናትየዋ ደግሞ ትናገራለች ማለት ነው። ዛሬ እኮ አረፈድሽ ብላ ትነግራለች። ቤተክርስቲያን እንሄድም እንዴ እያለች ትነግራታለች። ገርሞኝ ነው ቤተክርስቲያን አልሽ በማለት ነገር ሰሞኑ በጣም ተቀይራለች። ሰላም ባይዘወይ ደስ ስትል የእውነት ደስ ላለች ግን ተቀይራለች። በጣም ከነበረ በፊት በጣም ተቀይራለች። ሁሌም ቤተክርስቲያን ትላለች እና በጣም ደስ አለች። በጣም ተቀይረሻል ትላለች። በዚህ አለ በግልጽም ላያጣሽ አልፈልግም ብላ ለነተሰቀ እና በጣም ደስ ብላት ነበረ ማለት ነው። እና አንዳንዴ ያው ህይወት ትፈትናለች፣ ህይወትም ትቀይራለች ማለት ነው። እና ከዛ በኋላ እዚህ ጋር ሰላምዬ ማለት ነው ለእናቷ ቤተክርስቲያን ካልሄድን ብላ ስለነገረቻት ቤተክርስቲያን ለመሄድ ነበረ የወጥማ ክፍል 25 ማለት ሀኒ ደግሞ በጣም ጨንቋ ስለነበረ ለመደወል ልጅ ስልኩን ለመደወልና ለመገናኘት ስትል ደወለችላት።